የምንወደው ድምጻዊ የቴዲ አፍሮ ባለቤት አምለሰት ሙጬ እና እንዴት ነው አምለሰት $1000 ወይ ወደ ኢትዮጵያ አስመጪኛ የሆነ ነገር ምን አሰብሽ? ምን አሰብሽ? እኔና ያቅማችን እንግዲህ እሺ ቁጥር ገፍራ 10 በዶላር ነው የምናወራው። በመቶ ቤት ነው በሺህ ቤት ነው? ሻሻለም ነሽ ቶሎ እንድትመጣ በቃ እኔ እናት ገባው አገሬ ገባው። ኧረ አገሬ ገባው። እስቲ አንድ ጊዜ ብድግ አድርጉት የቤት በጣም የሚገርም ነው። የተወደዳችሁ አዲስ በቃ ኦሬዲ ገባ እኮ አምለሰትዬ። ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በብዙ መልኩና የበጎ አድራጎት ስራዎች የሚታወቀው እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን የፋይናንስ ችግሮችን አስመልክቶ ለህዝቡ ያቀረበው የድጋፍ ጥሪን ተከትሎ በርካታ አጋሮች ከጎኑ በመቆም ላይ ይገኛሉ። ከነዚህ መካከል ደግሞ ተወዳጁ ድምጻዊ ቴዲ አፍሮና ባለቤቱ አምለሰት ቀዳሚዎቹ በመሆን ለእሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ ማበርከታቸው ተረጋግጧል። አምለሰት ያደረጉትን የገንዘብ ድጋፍ የተቋሙን እንቅስቃሴ ለማስቀጠል ትልቅ አቅም የሚፈጥርና በበጎ አድራጎትና በድንቅ ልጆች ፕሮግራም የሚያደርጋቸውን በጎ ተጽዕኖዎች ለመደገፍ ታስቦ የተደረገ እንደሆነ ገልጻለች። የሁለቱ ዝነኛ ጥንዶች ቀን ስራዎች የጥበብ ባለሙያዎች በችግርና በፈተና ወቅት እርስ በርስ መጠያየቅና መረዳዳት እንዳለባቸው ዳግም ያሳየ ትልቅ አርአያነት ያለው ተግባር ሆኗል። ብዙዎች ቴዲ አፍሮና ባለቤቱን እያመሰገኑና እያደነቃቸው ሲሆን እናንተስ እስቲ በእነዚህ ሰዎች በእነዚህ ድምጻውያኖች የገንዘብ ድጋፍ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ግን ዶንኪ ቲዩብ እንኳን ደስ አለህ፣ እንኳን ደስ አለን። መቼም ስለ ኮሜዲያን እሸቱ አሁን የምነግራችሁን ነገር ባልናገር እኔም ይጸጽተኛል፣ እግዚአብሔርም ደግሞ በእውነት አይወደውም። እንግዲህ በሐሰት ስንት ነገር እየተወራበት እኛ ደግሞ የምናውቀውን እውነት ብንመሰክር መልካም ነው ማለት ነውና ለበጎ አድራጎት ለቤተ ክርስቲያን ለተለያዩ ተቋማቶች በጎ ስራ ሲሰራ ኮሚሽን ይቀበላል አሉ የሚል ጥያቄዎች እየተነሱ ነውና እስኪ ማቀውን ልንገራችሁ። በሁለት ከፍዬ ነው የማየው። አንደኛ አንዳንድ ወንድሞቻችን እና እህቶቻችን መቼም በዚህ ጊዜ እንደ ሰው ለገንዘብ ብሎ ሰው በሚገልበት ጊዜ፣ ለገንዘብ ብሎ ሰው በሚያሳብድበት ጊዜ፣ ለገንዘብ ብሎ በኢየሱስ ክርስቶስ ስንት ነገር በሚያረግበት ዘመን የትንፍጪው ዱቄቱን አምጪው በባሌም በቦሌም ብለህ ይለፍልህ ምናምን በሚል ትርክት ያደገ ማህበረሰብ እንደዚህ አይነት የእሸቱን የሞራል ልዕልናና የሐቀኝነት ደረጃ ሲሰማ ሊቀበል አይችልም፣ ወይም ደግሞ መጠራጠሩ አግባብ ነው። የሚያስደንቀው ነገር ግን ኮሜዲያን እሸቱ ልክ የበጎ አድራጎት ሰርቶ ሲጨርስ ይሄ ልጅ እንደው ቢሮውን ዘግቶ መጥቶ ይሄን እነዚህን ሁሉ ልጆች ይዞ መጥቶ እኛ ደግሞ ማሰብ አለብን ብለው አግባብም ነው ብዬ አስባለሁ፣ በእነሱ ሳይድ ማለት ነው። እስኪ ልጃችን ወንድማችን ኮሜዲያን እሸቱ እንደው ይችን ነገር ብትደግፍህ እንደው ለቢሮ ብትሆንህ ብለው ገንዘብ ሲያቀርቡለት ይህንም ብላችሁ ለማመን ቢከብድ ገንዘብ እኮ ነው። ምክንያቱም ብዙ በሚሊዮን ዳላር ስለሆነ የሚሰበስበው ሲያቀርቡለት እንኳን እንዴት እንደሚጸየፍና እንዴት ነርቨስ እንደሚሆኑ ብታውቁት። እኔ ከምስጊን ወንድም እህቶቼ $10 $20 ለቅሜ እኔ ልወስድ ነው ብሎ ነው የሚቆጣው። የሚቆጣበትን መጠንና ቶኑን ብታዩት የእውነት ንስሐ ትገቡበታላችሁ። እሸቱን የምታሙ ሰዎች ማለት ነው። የእውነት ትጸጸቱበታላችሁ። በቃ እንዴት እንደሚጸየፍ ብታዩት። አሁን ይሄን ማለት ለእሸቱን በደንብ ለምናውቀው ሰዎች ራሱ እንዴት እንደሚያም ልነግራችሁ አልችልም። ያ ማድረግ የማንችለውን ነገር ሌላ ሰው ሲያደርገው ማመን ይከብድናል። አረ የማይታመን ነገር ነው፣ አረ ዝም በለው ምናምን ነው የምንለው። ምንም ማድረግ ማለት ምንም ማድረግ አይቻልም። እንግዲህ የሚገርማችሁ ነገር እንኳን ኮሚሽን ሊቀበል እሱ ራሱ የሚለግሰውን ገንዘብ ብትሰሙ ትደነግጣላችሁ። ግን ሰው ቢናገረው እግዚአብሔር ከመዝገቡ ላይ ያጠፋዋል። ለምን? እኛ ከተናገርነው በምድር ይከፈላችኋል ስላለ እግዚአብሔር ሰው መስማት የለበትም። የምታረጉትን መልካም ነገር ሰው ሊሰሙ አይገባም። ግድ የለም፣ ዋጋ ከእግዚአብሔር ነው። በጣም የሚወዱት ሰዎች ከአሜሪካን ሀገር ስጦታ ይዘውለት ሲመጡ እንኳን እሺ እስኪ ይቺ ነገር ታግዛለች ብለው ሲሰጡት እኔማ ሰርቼ እየበላሁ አይደል እንዴ ይሄ ገንዘብ የሚገባቸው አሉ ብሎ ሰዎቹን ቀጥታ ወስዶ ለሚገባቸው ለምስኪኖችና ወይም ደግሞ በህመም ላይ ላሉ ወንድሞቻችን እህቶቻችን ገንዘቡን የሚሰጥ ሰው ነው።
በሁለተኛ ደረጃ ግን ሆን ብለው ደግሞ ስም ለሚያጠፉ ሰዎች አንድ ሐሳብ አለኝ። ደግሞ ሆን ብለው ማለት ነው። እና አንድ ጥሩ ምሳሌ አለ። ዝሆንና አይጥ ድልድይ እየተሻገሩ ነው አሉ። ድልድዩ የእንጨት ነበርና ነግ ሲል ልክ ድልድዩን እንደጨረሱ አይጥ ማለት ነው ቀብረር ብላ ዝሆን ድልድዩን እኮ አነቃነቅ ነው አለች አሉ አይጥ። ቲክቶክ ለእሸቱ የሰጠውን እድል ለነሱ ስለሰጣቸው እንደ እሸቱና እሱን ከሚመስሉ ትልልቅ ስራ ለሀገራቸው ከሚሰሩ ኢትዮጵያውያን ጋር እኩል የሆኑ ይመስላቸዋል። መስሏችሁ ነው እንጂ በስራ የተገነባ ከፍታ በወሬ አይናድም። በነገራችን ላይ ወረኞችን ወረኞች ያደንቃሉ፣ ሰራተኞች ሰራተኛን ያደንቃሉ፣ የተማሩ ሰዎች የተማረ ሰው ያከብራሉ፣ ለተማረ ሰው እውቅና ይሰጣሉ፣ ለተማረ ሰው ክብር ይሰጣሉ። ሰው ወደ እኩያው ነው የሚያዘነብለው። የሚሰሩ ሰዎች እሸቱን ያከብሩታል። እሸቱን የሚያከብሩት በጣም ትልልቅ ፖዚሽን ያላቸው ሰዎች ሁሉ ናቸው፣ ለማመን በሚከብድ ሁኔታ ማለት ነውና ስለዚህ እንደዚህ አይነት ሰዎች ዓላማቸው ምንድነው? ታታሪ ሰዎችንና እንደ እሸቱ አይነት ሰዎችን ማስቆም እንደማይችሉ ያውቁታል። ማደናቀፍ ግን ይፈልጋሉ። ለምሳሌ ኃይሌ ገብረስላሴ ማራቶን እየሮጠ ልክ እየሮጠ እንዳለ አንድ ዘረኛ ፈረንጅ ኃይሌን ቢሰድበው በጥቁረቱ ወይ በሆነ በኢትዮጵያዊነቱ የሆነ መጥፎ ነገር ቢናገረው ኃይሌ ገብረስላሴ ሁለት ምርጫ አለው። አንድ ቆሞ ከዛ ሰውዬ ጋር ሩጫውን አቋርጦ መጣላት፣ እኔን እንዲህ ልትለኝ ፈልገህ ነው ምናምን ብሎ ወንዱ ኢትዮጵያዊ ምናምን ብሎ ከፈረንጁ ጋር መደባደብ እና ሩጫውን መሸነፍ፣ ዋንጫውን ማጣት፣ ድሉን ማጣት። ሁለተኛው አማራጭ ደግሞ ይሄንን ሰውዬ እንዳበደ ውሻ ቆጥሮ አልፎ ሂዶ ሪከርዱን መስበር። ስኬታማ ሰዎች ብዙ ጊዜ የሚመርጡት ይሄኛውን ነው። እንደዚህ አይነት ሰዎችንም የምንሰማ ከሆነ እኮ ስራ መስራት ራሱ አይቻልም። እንኳን ስራ ያለው ሰው ትምህርት ያለው ሰው እንኳን እነዚህን ሰዎች አይሰማቸውም። ራሱን ማሳደግ የሚፈልግ ሰው እንደዚህ አይነት ጉዳይ ላይ እንደዚህ አይነት ቦታ ላይ ኢነርጂውን አይጨርስም። እና እኔ በዚህ አጋጣሚ ወንድሞች፣ ወጣቶች፣ ህልም ያላችሁ ራሳችሁን መቀየር የምትፈልጉ ሰዎች ፕሊስ ከአሉሽና ካሉባልታ ራቁ። ጊዜያችሁን ስንት የማናውቀው ነገር አለ አይደለ? ወጣቶች ነን። ዓለም እኮ የት ደርሷል? አሁን እኮ የኤአይ ዘመን መጥቷል። ጭራሽ ስራ ገበታ ላይ እንዳንኖር የሚያደርገን ሌላ ተአምር ገብቷል እኮ ዓለም። ያለን እውቀት እኮ በቂ እንዳይሆን የሚያደርግ ዘመን መጥቷል። ለምንድነው ሙያችንን ማናሳድገው? ለምንድነው እውቀታችንን ማናሳድገው? እነዚህን ሰዎች አንፎሎ አድርጉና አስወግዷቸው። ከዛ ውጭ እነሱ ገንዘብ እስካገኙና ፎሎ እስካገኙ ድረስ አያቆሙም። ሌላው በጣም ከባድ ወንጀል ነው ያለ ማስረጃ የሰው ስም ማጥፋት። በተለይ በዝነኛ ሰዎች ላይ እጅግ ከባድ ወንጀል ነው። በአሜሪካን ሀገር በርካታ ሚሊዮን ዶላር ነው የሚያስቀጣ ይሄንን ነገር ብትናገር። ዶናልድ ትራምፕ የምታስታውሱ ከሆነ ከኤቢሲ ዋናውን እንግዲህ በአሜሪካን ሀገር ታላቁን ሚዲያ ኤቢሲ ኒውስን ከሰው 15 ሚሊዮን ዶላር ተቀብለዋል። ጋዜጠኛው በተሳሳተ መልኩ ስሜን አጥፍቷል ብለው ማለት ነው። ሚዲያ ላይ ስማቸው እየጠፋ በርካታ ሚሊዮን ዶላር ነው እየከሰሱ የሚቀበሉት። በጣም ከባድ ወንጀል ነው። ኢትዮጵያ ውስጥ አርቲስቶች ግን ለምንድን ነው የማትከሱት? መክሰስ አለባችሁ ስማችሁ ሲጠፋ። እንደ ኖርማል ሰው አይደለም። የታዋቂ ሰው ስም መጥፋት እንደምን ኖርማል ሰው አይደለም። አንድ ገበሬ ማሳው ቢቃጠል ኖርማል ነው? አንድ ነጋዴ ሱቁ ቢቃጠልበት ኖርማል ነው? የታዋቂ ሰው እኮ እንጀራው ስሙ ነው። ስማችሁ ሲጠፋ ለምንድን ነው የማትከሱት? መልካም ስማችሁ እኮ እየጠፋ እኮ ነው። ያ ስማችሁ እኮ ነው ብራንዲንጉ፣ ብር የሚያመጣው እኮ እሱ እኮ ነው። እኛ ደግሞ እንደ ዜጋ በመጠየቅ የታለ ማስረጃ፣ ምንድን ነው ማስረጃ በማለት የሰለጠነ ዜጋ በመሆን እነዚህን ሰዎች ማስቆም ይገባል ብዬ አምናለሁ። ሰላም ሁኑልኝ። አመሰግናለሁ።